እንግዲህ በጭብጨባም ይሁን በምንም ወደ መድረኩ እንጋብዛታለን ማለት ነው። ይብዛም ይነስም ጉዳይ አልጠፋምና ካሳብ ሰደኛለህ ወጥኝ ነው ያመጣውሽ። ማንንም ሰው እንግዲህ እጅ እንዳታነሽ ማንም ሰው ላይ ማለት ነው። ባይዘው እኔ ቃልም ገባልህ ማለት ነው። ካከበሩኝ አከብራቸዋለሁ ማለት ተሳሳትኩም ማለት ነው። ጊዜ ፈታኝ ልኮራብሽ ምናምን አይደለም፣ ግን አይ ተቆራብኝ ትክክለኛ ስሜትሽን ማየው እጅ ነው በጣም እያፈርኩ ነው። እኔ ካሜራ እንደዚህ በህይወት አፍሬ አላውቅም። እያሳፈርኩኝ እንዴ አይደለም ጋር ይጥቀይ ከኔ ጋር ስትሆኝ ብር ቢያሳፍርሽ ሌላ ቦታ ላይ አይናውጣ አይደለም እንዴ? አይደለማ እንደ ቦታው እኮ ይለያያል። እንደ ቦታው ከዛ እንደ ሰው አብረኝ እንዳለው ሰው ከዛ እንደዛ ሰው ደግሞ ንግግር ገባ። ሰላም ውድና የተከበራችሁ የመልካሚቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። ማሮቼ ውዶቼ እንዴት ናችሁ? ደህና ናችሁ? እናንተ ምን ጉድ ነው የምናየው? ይሄ ነገር ወዴት ነው? ኧረ ቀለጠው መንደር እናንተ ብዙ ነገር አምልጦኝ የለ እንዴ? ሰሞኑ ትንሽ እኔ ጋር አይደለም ትንሽ ቴንሽን ያለውና ያው የእናንተ ምን ነገር የማልፈልገው ነገር ውስጥ ገብቻለሁ እና ማሮቼ ማለት ነው። ምንድነው የሚካሄደው ያለው አልገባኝም። ማለት የድሮ የአብርሃም ፍቅረኛ ፍቅር አሁን ደግሞ ተመልሳ ምን እንዴ አንቺ ቢመቱሽ ምን ችግር አለ እንዴ? ምን እንዴ አስበሽዋል? ሄርሜላ አፍቃሪ ናት፣ ሩታ የልጇ አባት ነው እና እንዳይመቱ ምናምን ስትይ ፍቅር ወዴት ነው? ለማንኛውም ይመቻችሁ ነው የምለው። ሁላችሁም ይተወዛ እንትን የምትሰሩት ይመቻችሁ። እኔ ግን በዚህ አጋጣሚ መናገር የምፈልገው ለአድናቂ ነው፣ ለሄርሜላ አድናቂ፣ ለሩታ አድናቂ፣ ለምናምን። ስለዚህ አሁን እኔ የምፈልገው ሁላችሁም ታረቁ። የሩታም አድናቂዎች፣ የሄርሜላ አድናቂዎች ታረቁ። ስለዚህ በእናንተ ላይ ይበቃል አይደለ? መጣላት ምንም አይሰራም። እነ እርስ በርሳችሁ ብትስማሙ ይሻላል። እነሱ እርስ በርሳቸው እንደዛ እየሰሩ ሩታና ሄርሜላ ፍቅር እየሆኑ እናንተ ምን አጣላችሁ? ለምንድን ነው የምንጣላው? በተለይ አሁን የሩታ ደጋፊዎች ማለት ነው በጣም ነው የምትሞሉጭኝ ምናምን። ስለዚህ አትሞሉጭኝ። ለምንድን ነው የምትሞሉጭኝ? አሁን እኔ ሩታና ሄርሜላም ሰላም ስላወረዱ እኔን ከእናንተ ጋር ሰላም ማውረድ ፈልጋለሁ። እንታረቅ። አዎ ምንም አይመጣም። ምክንያቱም እኛን ከማን እንበልጣለን? ከእነሱ እንበልጣለን እንዴ? አንበልጥም። ስለዚህ እየሆነ ያለው ነገር አብርሃምም ያው የልጅ አባት ነው፣ ፍቅርም የልጅ እናት ናት። ሰው ከተለያየ ሴት ከተለያየ ወንድ የወለዱ ከዛ ግን የድሮ ፍቅረኛሞች የነበሩ አሁን ሊጣመሩ ነው። ታያላችሁ። የፍቅር ድግስ አለ። እኔ የማንንም ፍቅር አልሳደብም። ሩታንም ያፈለገው ግን በሚያመጡልን ቪዲዮ ልክ ግን ስህተት ሲሰሩ ሰርተሃል፣ ትክክለኛ ነገር ይዞልን ሲመጡ ደግሞ ትክክለኛ ነገር ይዛችሁ መጥቷችኋል ብለን ነው እንጂ አስተያየታችን የምንሰጠው እንደፈለገን እንዳመጣልን እንደ በፊቱ ባንሰዳደብ ምናምን የሚል ሀሳብ አለኝ ማለት ነው ማሮቼ። እናንተስ ምን ትላላችሁ? ይሄንን ሀሳብ ትደግፉታላችሁ ወይስ ደግሞ እንታረቅ ትላላችሁ? ወይስ ባሉበት እንደኔ ማለጄን አውጥቼ እንታረቅ እያልኳችሁ ነው። ምክንያቱም ማለት ነው ያው ሄርሜላና ሩታ አንድ ላይ ነው የመጡት አይደለ? ያውም ሄርሜላም ባሏ ፍቅረኛዋ ተቀምታ ነው፣ ሩታንም በድሮ ፍቅረኛው እንደዛ። ግን ደግሞ በሚመጣልን ነገር ነው የምናየው እኛ ሌላ ነገር ሌላ ብጥብጥ። አዎ ሄርሜላ ለመተው ነው እንደዚህ እንትን ለማለት ነው ምናምን። በቃ የራሷን ታስከብር ሄርሜላን ብትሆን ራሷ ማስከበር አለባት መሰላችሁ። በቃ እንዴ ማንም አብርሃም አይደለም ህይወቷ የሚመራው። ስለዚህ እሷ ናት የምትመራው። በቃ ላሽ ማለት አለባት መለመን። ከሩታ የምንጠላው ልመና በሄርሜላ ላይ እንድናይ አንፈልግም። እኔ ልመና በጣም ነው የምጠላው፣ በተለይ ለወንድ ልጅ መለመን። እንዴ ለምኝ ነገስ ኑሮዬም ልለምን ነው። ሴት ልጅ በራሷ ኩሩ ከሆነች ራሷ ገቢ ካላት ምን ካላት አስቡት። በቃ በዚህ ኑሮ ውድነት ሴት ልጅ ደግሞ ካልሰራች የራሷ ህይወት ከእንትን ከሌለ ምናምን ማፊ ፋይዳ ወላ በጣም ነው የሚከብደውና እንደኔ ወንድ ልጅን አለምንም። ወንድ ልጅ የሚለምነው የወንድ ጡረተኛ የሚሆነው በወንድ ልጅ የሚለምነው በወንድ ልጅ ልመና ለእንደዚህ ስጠኝ የምትባል ሴት ትናቃለች። ግን በራሷ ስራ ሰርታ ምናምን ገንዘብ ኢንካም የምታገኝ ነገር ከሆነ ግን ዋይናውት። ምክንያቱም ሄርሜላ ቆንጆ ናት፣ ከማንም የበለጠ ቆንጆ ውብ ናትና ሌሎቹ ቆንጆ አይደለም እያልኩኝ ሳይሆን በቃ
በቁንጅናዋ ተጠቅማ ሌላ ነገር በቃ ሌላ ነገር። አንተ ዝም በል እስኪ ስራ ልስራበት። ምንድነው አንተ ሳምኬት በማርያም ድምጽህ እኮ እዚህ ጋር እሱ ይስራልን አንቺ ተይ እያሉ እኮ ነው። ምን ሆነሃል? በቃ እት እያለኝ ነውና ማሮዴ በቃ የጎረምሳዬ ድምፅ አሰራም ብዙና ማለት ነው። የኔ ወዶች እናንተ ተደግፉታላችሁ? ይሄ ነገር እንዴት ነው ይሁን ወይስ እንዴት ነው? የተመታ ይሁን ወይስ እንደግፈው ወይስ እንዴት ይሁን? ማሮቼ እኔ በጣም ግራ ስለገባኝ ነው። ማርያምን በጣም በቃ አለ አይደለ የጭራሽ የመጀመሪያ ብላ ነው የዘፈነችለት ፍቅር ማለት ነው ለአብርሃም ጭራሽ የመጀመሪያሽ አይሻልሽም? ለማንኛውም ይሁንላችሁ። ምንም እንትን አያስብልም፣ እኛን አያጣላንም። አሁን እኛ ከእናንተ ከፍቅር ደጋፊ ጋር ከእምነትሴ ጋር ለምን አንጣላም? እኛም ነቅተናል፣ ጉድጓድ ቆፍረናል የሚባለው ምንድን ነው የሚባለው? ብቻ ግን መንቃት አለባችሁ። እርስ በራስ ከመሰዳደብ ያልሆነ ቃላት እንትን ከማለት ምናምን ፍቅር ብትሰብኩ ማለት ነው። ለመሰላችሁ እነሱ ራሱ ያው እኛ በእነሱ ምክንያት ነው እኛ የምንጣላው። ስለዚህ እነሱ የፈለጉትን ይስሩ። በሚሰሩት ነገር ሀሳብ አስተያየታችንን ስጥ፣ እንውደዳቸው። እንደማንኛውም አድናቂ ደጋፊ ምናምን ሳይሆን እርስ በራስ ከመበላላት በሚለው ነውና የዛሬ ቪዲዮ እንታረቅ ነው። ምክንያቱም ሩታና ሄርሜላም ታርቀዋል እና አብረው ጓደኛ ሆነው እየመጡ ስለሆነ ስለዚህ እኛም ከደጋጋፊዎች ጋር ጓደኛ እንሆን እንታረቅ በሚል ሀሳብ ነው የመጣሁትና ምን ትላላችሁ? ትደግፉኛላችሁ ወይስ መልካም በመጣሽበት ሂጂ ይሄንን አይዲያሽ አልተመቸንም ነው የምትሉኝና እስኪ ይሄንን ሀሳባችሁ ንገሩኝ ማሮቼ። ስለምፈልገው ነው ስለፈለኩት ነው አይዲያው ማለት ነው። አረ ላሰረ ዘንድሮማ ምንም ማናየው ነገር እኮ የለም ጌታዊ ድረስና ያ ብቻ ግን ትንሽ ከባድ ነው። ቢሆንም እኔ የምታሳዝነኝ አንዳንዴ የሩታ የሆነ ነገር ፓርቲዋ ቢያሳዝነኝ ግን በቃ በዚህ ልክ አስቡት። አሁን ስንት እንደሚለው አሁን ፍቅርና አብርሃም ማለት ነው ፊታቸው የሆነ ነገር አድርገው ተናደው ምናምን የሩታ ደጋፊዎች ፊታቸው የሆነ ነገር አትሸወዱ። ፍቅርና አብርሃም ይቀጥላሉ ማለት አይደለም። ምክንያቱም ኦኬ ግን የሩታና የአብርሃም እንትንስ ፍቺዎች ምናምን በፍርድ ቤት እንጠብቅ ወይስ እንግዲህ በጭብጨባም ይሁን በምንም ወደ መድረኩ እንጋብዛታለን ማለት ነው። ይብዛም ይነስም ጉዳይ አልጠፋምና ካሳብ ትወደኛለህ እወድሃለሁ የእውነት የመጀመሪያዬ ይብዛም ይነስም ጉዳይ አልጠፋምና ካሳብ ትወደኛለህ እወድሃለሁ የእውነት የመጀመሪያዬ የፍቅር ዋያዬ ተሰጠኝ ከላይ ፍንድቅድቅ ያለችዋ ቆንጂዋ በጉጉት እየጠበቃችኋት የነበረችው ልዕልት